ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅን የተመለከቱ ዜናዎች በፍጥነት እየወጡ ነው። ዩቲዩብ ላይ ዜናዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ከእስራኤል ያልተጠበቀ ዜና ተሰምቷል። ይሄውም እስራኤል ከዚህ ቀደም ጦርነቱን ለአመታት የተዘጋጀሁበት ነው ገና ይቀጥላል በርካታ ጉዳዮች አሉኝ ስትል ትናንትና ማሳወቁ አይዘነጋም። ነገር ግን በዛሬው ዕለት የአሜሪካው ተነባቢ ጋዜጣ ዎል ስትሪት ጆርናል እስራኤል ጦርነቱን ባጭሩ መቋጨት እንደምትፈልግ ዘግቧል። የእስራኤል የአየር ኃይል መከላከያዎች መዳከማቸውና የኢራን ጥቃቶች እየበረቱ መምጣታቸው በእስራኤል መንግስት በኩል ጦርነቱ በፍጥነት እንዲቋጭ ውሳኔ እንደተላለፈበት ነግሯል። ከቅርብ ባለስልጣኖች የሰማውን መረጃ ሲዘግብ፣ በሌላ በኩል ኢራንም እስራኤልም የሚሰነዝሩት ጥቃት በርትቷል። እስራኤል ኢራን ውስጥ ከባድ የሆነ ውድመት ማድረሷ ተነግሯል። ኢራንም እንዲሁ የሚሳኤሎቿ ቁጥር በከፍተኛ ሁኔታ በዝተው በዛሬው ዕለት ከባድ የተባለ ጉዳት በእስራኤል ላይ ማድረሷ ነው የተነገረው። የተለያዩ ሀገሮች የማስጠንቀቂያ መግለጫዎቻቸውን እየቀጠሉ ይገኛሉ። ከፍተኛ ፍርሃት በነገሰባት ዓለማችን የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ እርዳታን ለመጠየቅ ወደ አጋራቸው ሩሲያ መጓዛቸው ተሰምቷል። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋርም ንግግር ማድረጋቸው ተሰምቷል። ኢራንም ሆነች እስራኤል አሁን ላይ ደጋፊዎቻቸውን በማናገር ላይ ይገኛሉ። ሁኔታው ውጥረቱን ወደ ለየለት ሁኔታ አባብሶታል። በሌላ በኩል ጥቃቱ ከተፈጸመ ጊዜ ጀምሮ በዝምታ የቆዩት የኢራን ጀነራሎች ዛሬ ረፋዱን በይፋ ወጥተው ለመገናኛ ብዙሃን መግለጫ ሰጥተዋል። በአሜሪካ ላይም ጥቃት እንደሚፈጽሙ በዛሬው ዕለት ተናግረው አረጋግጠዋል። ይህም ውጥረቱን በከፍተኛ ሁኔታ አኑሮታል። እስከ ፍጻሜ የቆዩ ዝርዝር መረጃዎችን አድምጡ። አብረን ዝርዝሩን እንከታተለው። ሰበር ዜና። ተነባቢው የአሜሪካው ጋዜጣ ዎል ስትሪት ጆርናል ከደቂቃዎች በፊት ባወጣው ዘገባ በኢራንና እስራኤል መካከል ያለው ጦርነት በአሜሪካ ጣልቃ ገብነት አዲስ ምዕራፍ ውስጥ ከገባ በኋላ እስራኤል ግጭቱን በፍጥነት ማብቃት እንደምትፈልግ ማስታወቋን ዎል ስትሪት ጆርናል ዘገበ። ጦርነቱን ለተራዘመ ጊዜ ተዘጋጅቼበታለሁ ያለችው እስራኤል ጦርነቱ ባጭሩ እንደማይቋጭ በጠቅላይ ሚኒስትሯና በሌሎችም ከፍተኛ አመራሮች በኩል በተደጋጋሚ ስትገልጽ ቆይታ ነበር። ነገር ግን ከኢራን ያለው ጥቃት እየበረታ መምጣት፣ የአየር መቃወሚያዎቿ እየተዳከሙ መምጣትና ሌሎችም ፖለቲካዊና ዓለም አቀፋዊ ጉዳዮች ጦርነቱን ባጭሩ መቋጨት እንደምትፈልግ ገፍቷታል ብሏል። እንደ አሜሪካው መገናኛ ብዙሃን ዎል ስትሪት ጆርናል ዘገባ ከሆነ እስራኤል አሁንም በኢራን ውስጥ የተለያዩ ኢላማዎችን እየመታች ጦርነቱንም እየቀጠለ ቢሆንም ነገር ግን የእስራኤል ባለስልጣናት ጦርነቱን በፍጥነት ማክተም እንዳለበት መወሰናቸውን ተመልክቷል። እስራኤልን ለዚህ ውሳኔ ያበቃት ሁለት ምክንያቶች መሆናቸው የተዘገበ ሲሆን የመጀመሪያው በኢራን ውስጥ የሚገኙ በተለይም የኒውክሌር መሰረተ ልማቶች በደንብ መመታታቸውን አረጋግጫለሁ የሚል ሲሆን ወዲያ ደግሞ ኢራን የሚተኮሱ ሚሳኤሎች በመጠናቸውም በአይነታቸውም እየበዙ መምጣታቸውና የእስራኤል የአየር ኃይል መከላከያ እየደከመ መምጣቱ ለግጭቱ መቋጨት አስፈላጊውን ነጥብ ላይ እንዲደረስ አስችሏልም ብሏል። እስራኤል ኢራን ካሏት ሁለት ወሳኝ የኒውክሌር ማብላያ ጣቢያዎች መካከል አንዱ የሆነውን ፎርዶ ጣቢያ በዛሬው ዕለት ማለዳም መደብደቧ ነው የተነገረው። የኢራን ሪፐብሊክ የዜና ወኪልና ታስኒም ፎርዶ ከሚገኘው የቆም ግዛት የሚገኘው የአደጋ አስተዳደር ባለስልጣኑን ዋቢ አድርገው ዘግበዋል። ባለስልጣኑ ከማለዳው ጀምሮ የኢራን የኒውክሌር ጣቢያ ፎርዶ ከአሜሪካ ጥቃት በኋላ ኢራን ከዛሬ ማለዳ ጀምሮ ስትደበድበው እንደነበረ ገልጸው የአሜሪካ አየር ኃይል በባንከር በስተር በተሰኘው ፈንጂ በመጠቀም ከመሬት በታች ያለውን እዚህ ጣቢያ ላይ በትናንትናው ዕለት ጥቃት መፈጸሙ አይዘነጋም። ይህም ጥቃት ያሰብነውን ያክል ጉዳት አድርሶልናል በማለት እስራኤል ሳታስብ እንዳልቀረችና ይህንንም አጋጣሚ በመጠቀም ከዚህ በኋላ ግጭቱን መቋጨት የሚለው በእስራኤል መንግስት በኩል ውሳኔ እንደተደረሰበት ተነግሯል። በሌላ በኩል ቢቢሲ እንደዘገበው ከሆነ ደግሞ ኢራን አሁንም ጥቃቷን በከፍተኛ ሁኔታ ያባባሰች ሲሆን ኢራን ዛሬ በፈጸመችው ጥቃት ብቻ በሺዎች የሚቆጠሩ እስራኤላውያን መብራት አልባ መሆናቸውንና በርካቶችም ጉዳት እንደደረሰባቸው ተመልክቷል። ኢራን ዛሬ በፈጸመችው ጥቃት 8000 ያህል እስራኤላውያን መብራት አልባ መሆናቸው የተዘገበ ሲሆን በኤሌክትሪክ መስመሮች ላይ በኢራን ሚሳኤሎች በደረሱ ጉዳቶች የተለያዩ አካባቢዎች ላይ የኃይል እጥረትና የኃይል መቆረጥ አጋጥሟልም ብለዋል። የእስራኤል ኤሌክትሪክ ኮርፖሬሽን ቀደም ሲል በደቡባዊ እስራኤል በስትራቴጂካዊ የመሰረተ ልማት ግንባታ አቅራቢያ ከባድ ጉዳት መድረሱን ዘግቦ ነበር። ይህም
በበርካታ ነዋሪዎች ላይ የኤሌክትሪክ ኃይል መቆራረጥ ማስከተሉንም ገልጾ ነበር። ሰራተኞቻችን በተቻለ ፍጥነት የኤሌክትሪክ ኃይል አገልግሎትን ለመመለስ በበርካታ ቦታዎች ላይ እየሰሩ ነው። የመሰረተ ልማት ጥገናዎችን ጨምሮ አደጋን ፈጣሪ ቁሶችንም ማስወገድ ከጸጥታ ኃይሎች ጋር በቅንጅት እየተከናወነ ነው ሲል ህዝቡም በትዕግስት እንዲጠብቅ የእስራኤል መንግስት አስታውቋል። በሌላ በኩል የኢራን የጦር ጀነራሎች ለአሜሪካ ጥቃት ቆራጥ ምላሽ እንደሚሰጥ በዛሬው ዕለት አስጠንቅቀዋል። የኢራን የጦር ጀነራሎች የአሜሪካ ጥቃት ከተፈጸመ ከ24 ሰዓታት በኋላ ዘግይተው ዛሬ ረፋዱን በሰጡት መግለጫ እንዳስታወቁት ከሆነ አሜሪካ ለፈጸመችብን ጥቃት ምላሽ ሳንሰጥ አናልፍም፣ ቆራጥ ምላሽ ለአሜሪካ ለመስጠትም ተዘጋጅተናል ሲሉ ምላሽ ሰጥተዋል። የኢራን ጦር ዋና አዛዥ የሆኑት አሚር ሐታሚ የጦር መኮንኖቻቸውን በወታደራዊ ክፍል ሲያነጋግሯቸው የሚያሳይ ቪዲዮ የሀገሪቱ መገናኛ ብዙሃን ይፋ አድርገዋል። አሜሪካ ከዚህ ቀደም በኢራን ላይ በፈጸመቻቸው ተደጋጋሚ ጥቃቶች ቆራጥ ምላሽ ሰጥተናል፣ እናም አሁንም ተመሳሳይ የሆነ ቆራጥ ምላሽ በአሜሪካ ላይ እንወስዳለን ብለዋል። የኢራን ጦር ኃይሎች ዋና ኤታማዦር ሹም የሆኑት አብዱል ሀዶም ሞሳቪ በበኩላቸው አሜሪካም በፈጸመችው ጥቃት በቀጠናው ባሉ ወታደሮች ላይ ጦራቸው ማንኛውንም እርምጃ ሊወስዱ የሚችሉበትን እድል ከፍ አድርገዋለች፣ እድሉም ተከፍቶልናል፣ ዝተን አንቀርም፣ በዛቻችን መሰረት እርምጃ መውሰዳችን አይቀርም ብለዋል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲንና የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ መነጋገራቸው ተሰምቷል። በመካከለኛው ምስራቅ የተፈጠረው ውጥረት እየተባባሰ በመጣበት በዚህ ወቅት በሩሲያው ፕሬዝዳንት ቭላዲሚር ፑቲንና በኢራን ውጭ ጉዳይ ሚኒስትር አባስ አራግቺ መካከል በክሬምሊን ቤተ መንግስት የተካሄደው ይህ ውይይት በሁለቱ ሀገራት ወቅታዊ ትብብር ዙሪያ ያተኮረ ነው መባሉን የሩሲያው የዜና ወኪል ታስ ዘግቦ አንብበናል። በውይይቱ ላይ በኢራንና በእስራኤል ግጭት የሩሲያ አቋም የሚታወቅ ነው ያሉት ፕሬዝዳንት ፑቲን ይህንንም በውጭ ጉዳይ ሚኒስትራችን በኩል ለዓለም ግልጽ አድርገን አስገንዝበናል ብለዋል። በዚህም በጸጥታው ምክር ቤትና በተባበሩት መንግስታት ድርጅት ስብሰባዎች የያዝነውንም አቋም ታውቃላችሁ ያሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራን ጋር በማንኛውም አስቸጋሪ ሁኔታ እንቆማለን ብለዋል። ለውጭ ጉዳይ ሚኒስትሩ የሩሲያን አቋም አብራርተዋል። የሩሲያ ውጭ ጉዳይ ሚኒስትር ሩሲያ በኢራን የኒውክሌር ተቋማት ላይ አሜሪካ የፈጸመችውን ጥቃት በማውገዝ ይህ ኃላፊነት የጎደለውን ጥቃት የተባበሩት መንግስታት ድርጅትን ቻርተር የሚጥስ ነው ሲሉ መግለጫ ትናንትና አውጥቷል። የውጭ ጉዳይ ሚኒስትሩ ትናንት አሜሪካ በኢራን ላይ ጥቃት ከፈጸመች ከሰዓታት በኋላ በቱርክ ኢስታንቡል ተገኝተው በሰጡት ጋዜጣዊ መግለጫ ወደ ሩሲያ በማቅናት ወዳጅ ሀገር በማለት ከጠሯት ሩሲያ ባለስልጣናት ጋር ተገናኝተው እንደሚመካከሩም መግለጻቸው አይዘነጋም። አራግቺ በቱርክ ኢስታንቡል ሰጥተውት በነበረው ጋዜጣዊ መግለጫ አያይዘው ሲገልጹ ኢራን በወረራ ስር ናት ያለችው የአየር ክልሏ ተጥሷል፣ ስለዚህም ከኢራን ጋር መቆም ፍትሃዊነት ነው ብለዋል። ኢራን በተባበሩት መንግስታት ድርጅት ቻርተር መሰረት ራሷን የመከላከል መብት እንዳላት አንስተው በነጻነታችንና በሉዓላዊነታችን ላይ አንደራደርም፣ ነጻነትና ሉዓላዊነትን ለማስጠበቅ ሁሉንም ማናቸውንም አይነት አማራጭ እንወስዳለን ብለው ነበር። በመግለጫው የሩሲያው ፕሬዝዳንት ቭላዲሚር ፑቲን በምንም ጊዜ ቢሆን ከወዳጃችን ኢራን ጋር እንደምንቆም እናረጋግጣለን ሲሉም ገልጸዋል። አራግቺ ወደ ሩሲያ የሄዱት ወሳኝ የሆነ ድጋፍ ፈልገው እንደሆነ የተነገረ ሲሆን ይህንንም ተከትሎ ታዲያ ዓለም ጭንቁስ ባለችበት ሰዓት ሩሲያ ወደዚህ ግጭት መግባቷን ሌላ የግጭት አዙሪት ሊፈጠር እንደሚችልም ተነግሯል። ነገር ግን በቀጣይ የሩሲያ እንቅስቃሴና የሩሲያ አቅጣጫ አልታወቀም። በሌላ በኩል በቀጠለው ጦርነት ኢራን በእስራኤል ላይ የወሰደች ያለውን ጥቃት እያጠናከረች ሲሆን እስራኤልም በኢራን ውስጥ የምታካሂደውን የአየር ድብደባ ቀጥላለች። በዛሬው ዕለት እስራኤል እንዳስታወቀችው 6 የኢራን አየር ማረፊያዎችን በማጥቃት 15 የኢራን አውሮፕላኖችንም ሙሉ ለሙሉ አውድም ያለው በማለት ገልጻለች። የእስራኤል ጦር ባወጣው መግለጫ እንዳለው ከሆነ የአውሮፕላን ማኮብኮቢያዎች በጥቃቱ በከፍተኛ ሁኔታ መጎዳታቸውን አስቀምጧል። የእስራኤል መከላከያ ኃይል በማህበራዊ ሚዲያ ገጹ ላይ ባሰፈረው ጽሑፍ ጥቃቱ የተነጣጠረባቸው አየር ማረፊያዎች በሀገሪቱ ምስራቅ፣ ምዕራብና መካከለኛው ግዛት አካባቢ ያሉ አየር ማረፊያዎች እንደሆኑ ገልጿል። ጦሩ እንደሚለው ከሆነ በድሮን ጥቃቱ F-15 እና
F-16 ተዋጊ ጀቶች፣ ነዳጅ መሙያ አውሮፕላን እንዲሁም H1 ኮብራ የተባለ ሄሊኮፕተር አውድም ያለው ብለዋል። በተጨማሪም የአውሮፕላን ማኮብኮቢያዎችና የከርሰ ምድር ታንኮችም ጉዳት ደርሶባቸዋል ያለ ሲሆን በጥቃቱም ውጤት ያስገኘ ከፍተኛ ድብደባ አድርጌያለሁ ብለዋል። በሌላ በኩል ደቡብ አፍሪካ ኢራንና እስራኤል ጦር መስበቁን በፍጥነት በመተው ወደ ሰላማዊ ውይይት እንዲመጡ አሜሪካም እጇን ከጣልቃ ምግብነት እንድትሰበስብ ጥሪ አቅርባለች። በዚህ ሀገራት ጎራ ለይተው አንዱን ነቅፈው ሌላኛውን ደግፈው በመቃወም ቤንዚል በግጭቱ ላይ ያርከፈከፉ በሚገኙበት ወቅት ከኢራን ጋር መልካም ግንኙነት እንዳላት የሚነገርላትና የእስራኤልን መንግስት በዓለም አቀፍ ፍርድ ቤት ጭምር በጋዛ የዘር ማጥፋት ወንጀል ፈጽሟል በማለት የከሰሱት ከትራምፕ አስተዳደርም ጋር ሆድና ጀርባ የሆነችው ደቡብ አፍሪካ ከጦርነት የሚገኘው እልቂትና ውድመት በመሆኑም ኢራንና እስራኤል የሰላሙን መንገድ በፍጥነት ሊመርጡ እንደሚገባ በፕሬዝደንቷ በኩል ጥሪ ማቅረቧ ነው የተዘገበው። ፕሬዝደንት ሲሪል ራማፎዛ በገለጻቸው እንዳሉት ከሆነ ጣልቃ ገብነት እንዲባባስ ባደረገችው አሜሪካ ላይ መለስተኛ ተግሳጽ ሰንዝረዋል። ፕሬዝደንቱ በትናንትናው ዕለት ባስተላለፉት በዚህ መልእክት ፕሬዝደንት ዶናልድ ትራምፕ የራሱንና የአሜሪካን መንግስት ተጽዕኖ ተጠቅመው ሁለቱን ወገኖች የክርክር ጉዳዮቻቸውን ለመፍታት የውይይት መንገዱን እንዲከተሉ ያደርጋሉ የሚል ልባዊ ተስፋ ነበረን። ነገር ግን ይህ ሳይሆን ቀርቶ አሜሪካ ወደ እስራኤልና ኢራን ጦርነት መግባቷ የደቡብ አፍሪካ መንግስትን በእጅጉ አሳዝነዋል ብለዋል ራማፎዛ። አሁንም ነገሮች ከዚህ በላይ እንዳይባባሱ ሰላማዊ መፍትሄ በፍጥነት እንዲመጣ ውይይት እንዲደረግ ጥሪ እናቀርባለን በማለት አክለዋል። ዴይሊ ሜል እንደዘገበው የሰላም ጥሪ እየተደረገ ነው። ሀገራትም በከፍተኛ ሁኔታ ስጋት ላይ ናቸው። የተለያዩ ሀገር ፖለቲከኞችም በማህበራዊ ድረገጾቻቸው በኩል የኒውክሌር መከላከል ስምምነትን ያልፈረመችውና ያልተገለጸ የኒውክሌር ጦር መሳሪያ ባለቤት የሆነችው እስራኤል በዓለም አቀፉ አቶሚክ ኤነርጂ ኤጀንሲ በዓለም አቀፍ ቁጥጥር ስር ከምትገኘው ከኢራን በተለየ ደረጃ የተያዘችው ለምን እንደሆነ እየጠየቁና አሜሪካን ተወቃሽ እያደረጉ ይገኛሉ ሲል ዴይሊ ሜል በዘገባው አስነብቧል። እንደሚታወቀው በዓለም አቀፍ ደረጃ ኒውክሌር መታጠቃቸውን በይፋ ካሳወቁና ቁጥጥር እየተደረገ ባለባቸው በዚህ ሰዓት እስራኤል ግን ኒውክሌር ትታጠቅ አትታጠቅ ይፋዊ ማስተባበያም ሆነ መግለጫ ሰጥታ አታውቅም። በአንድ የቀድሞ የኒውክሌር ሳይንቲስቷ በኩል መረጃው ከወጣባት በኋላ መላው ዓለም ይህንን ተገንዝቧል። ነገር ግን እስራኤል አሁንም በሚስጥር የኒውክሌር የጦር መሳሪያዎችን እያብላላች እንዳለ ቢታሰብም ነገር ግን እንዴት ከእስራኤል በልጦ ኢራንን በዚህ ደረጃ ትኩረት ሊደረግባት ቻለ የሚለው የመገናኛ ብዙሃንን ትኩረት መሳቡን ዴይሊ ሜል ዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ